ፍቅር ይዞሽ ያውቃሉ ይላል ላንተ ሲሆን ይዞክ ነው የሚሆነው መቼም አይ ማኪ የምሬን ይቀልድኩ አይደለም እንደዛ ሳይሆን እልህ ምናምን ሳይሆን ሲሪየስሊ እንደው መነግርሻለሁ ብዬ ያሰብኩ ገባ ምን የራሴን ትልቅ ነገር ይዤ ከመምጣቴ በፊት ከጀርባ የሆነ ትልቅ ነገር ይኖረኛል በባዶ ማለት እያጨበጨብኩ መውጣበት ነገር ውስጥ አልገባም ያንን ያክል ሪስክ አልወስድም ጎበዝ ልጅ በነገራችን ላይ የሆነ ጊዜ ቴዎድሮስ ተሾመን ታውቂያለሽ የሱስ ማዘን ደራሲና ዳይሬክተር አሁን እሱ በጣም ባይዘው በጣም ማደንቀውና ሞዶ አርቲስት ነው ጎበዝ ዳይሬክት ሲያደርግ ስቶሪዎቹ ምናምን የሱ ስራዎች በጣም አሪፍ ናቸውና የመጀመሪያ ስራውን ሰርቶ አሁን ባልሹ አይነት መንገድ ነበር የሰራው በጣም ሪስክ ወስዶ ያሉትን ነገሮች እስከ መሸጥ ደርሶ እና በጣም አክስሮት ሲኒማ ቤት በር ላይ እየሄደ ያይ ነበር ሰልፍ እና ሰው አይገባም ነበር ተጨንቆ እዳ ውስጥ ገብቶ በጣም ብዙ ኔጌቲቭ ነገሮች ውስጥ ገብቶ ምናምን ነበር በጣም አዛ ነገር ውስጥ ገብቶ ራሱን ሪስክ ውስጥ ከቶ ምናምን ነበር የመጀመሪያ ፊልሙን የሰራው ከዛ በኋላ ከብዙ ጣውረድ በኋላ ብዙ ነገር ሀብን አድርጎበታል ላይፉ ላይ ከብዙ ጣውረድ በኋላ አሁን የምናየው ሰክሰስ ላይ የደረሰው ገባሽ ፍቅር ሲፈርድን ሲሰራ የራሱ ሁለት መኪኖች ምናምን ነበሩት ራሱ ዳይሬክት ያደረገ ራሱ አክቲንጉን እየሰራ ምናምን ነበር ፕሮዲዩስ ያደረገው ሶ ምንድልሽ ፈልጌ ነው እንደዛ ሊሰራ ይችላል ሪስክ ተወስዶ ምናምን ግን አሁን የኔ ወደኔ ሐሳብ ስመጣልሽ እኔ ሐሳቤ ህልሜም እሱ ስለሆነ ነው ገባሽ ቅድም ያልኩሽ ነገር አለ አይደል እንቅልፍ የሚነሳሽ ያልኩሽ ሁሌ ጧትም ስነሳም ስተኛም ስለ ስራዬ ስለሆነ ነገር ስለ ነገ ሳስብ አይምሮዬ ውስጥ የሚያቃጭለው ድምጽ ያ ነው ገባሽ የሆነን ትልቅ አንድ ፊልም የራሴን ስራ ሰርቶ ለህዝብ ማቅረብ ያንን ፊልም ለህዝብ ማቀርበው ደግሞ በገንዘብ ብቻ አይደለም ገንዘብ ስላለኝ ብቻ ፕሮዲዩስ አላደርግም ራሴን ኤቭሪቲንግ ካበቃው በኋላ ነው ወደዛ ፕሮዲዩስ ወደ ማድረግ ሂደቱ የሚሄደው በዳይሬክቲንጉም በአክቲንጉ ላይም ከምሳተፍ ከሆነ በአክቲንጉም ብቻ እዛ ስራ ላይ በምሳተፍበት መንገድ በሙሉ ራሴን መጀመሪያ ማብቃት አለብኝ እዛ ደረጃ ላይ ሳልደርስ ያንን ትልቅ ፊልም አልነካውም በገንዘብ ስላለኝ ብቻ ገባሽ ገንዘብ ስላለሽ ብቻ ፕሮዲዩስ ማድረግ ሌላ ጉዳይ ነው ኤክዚኪዩቲቭ ፕሮዲዩሰር መሆን ግን በደንብ እውቀቱም ገንዘቡም ኖሮሽ ፖቴንሻሉ ኖሮሽ ስትሰሪ ግን በቃ የራስሽ ስራ በደንብ እንትን ይላል ገባሽ ፌል ቢያደርግ እንኳን በቃ የሆነ ዋጋ ከፍለሻል አውቀሽዋልም ለነገም ትማሪበታለሽም የሚቆጭሽ ነገር የለም ወይኔ ተንቀልቅዬ የማይሆን ነገር ውስጥ ገብቻት የማላውቀው ነገር ውስጥ ገብቼ ጉዶ እንኳን የምታውቂው ነገር ውስጥ ገብተሽ ነው ጉድ የምትሆኚውና ያንን ስለማስብ እኔ የራሴን ስራ ፕሮዲዩስ ማድረጉን አልደራደርበት እሺ ጥያቄ ልቀይርልህ ኢንተርናሽናል ስራ ዳይሬክት ከማድረግና የራስህን ስራ ፕሮዲዩስ ከማድረግ ቢሆን ተው የራስህን ስራ እዚሁ የሀገር ውስጥ ስራ ፕሮዲዩስ ከማድረግና ትልቅ ስራ ነው ትልቅ ስራ ላይ ደግሞ ዳይሬክት ከማድረግ እኮ የራስህን ስራ ጀስት እንደ ህልሜ ነው ትልቁ ስራዬ ነው እሱን ፕሮዲዩስ ከማድረግና ኢንተርናሽናል ዳይሬክት ኢንተርናሽናል አይደለም ኢንተርናሽናሉ ትልቅ ነው እዚህ ሀገር ውስጥ ዳይሬክት ከማድረግ የትኛውን ትመርጣለህ አሁንም ራሴ ጋር ነኝ ማርያም የራሴን ነው ማስቀደም አልተውኩትም ዳይሬክቲንግ በዚህ በጣም ወደውና የምፈራው ሙያ ነው በዚህ አጋጣሚ የምፈራው ስልሽ ለምሳሌ አሁን እኮ ታውቂያለሽ አይደል አብረን ስንሰራ ዳይሬክቲንግ ብዙ ፕሮዳክሽኖች ላይ ሰርቻ አውቃለሁ ብዙ ድራማዎች ላይ የኛ ላይም የተወሰነ ሰዓት ጽናት ላይም ዳይሬክት አድርጌ አውቃለሁ እኮ ግን ዳይሬክቲንግ ግን እፈራዋለሁ ለምንድን ነው የምፈራው በልኩ አይደለም የሚሰራው አሁን እኛ በጣም አቅልለናል ዳይሬክቲንግ ግን ጀስት ዲቴል የሆነ ነገር ማውራት ባልፈልግም በጣም አቅልለናል ዳይሬክቲንግ እሱ አይደለም ዳይሬክቲንግ ባልችለውም ለዛ ነገር ነው ብቁ ባልሆንም ቢያንስ ኮንሰፕቱ አለኝ ዳይሬክቲንግ ምንድነው ለሚለው ነገር ትንሽ ቢሆን ኤክስፖዚሽን አለኝ ስለምንነቱ ሶ እያወቅኩት በዛ ደረጃ ዳይሬክቲንግን መድፈርም መሳፈጥም አልፈልግም ምክንያቱም እኛ ሀገር ራሱ በጣም ትልልቅ ፖቴንሻል ያላቸው ዳይሬክተሮች አሉ ዳይሬክቲንግን በሆነ ከፍ ባለ ሌቭል የተረዱ ኮሚትድ ሆነው የሚሰሩ ዳይሬክተሮች አሉ እንደዚህ ይሰራል እንደ ፊልም እኛ እኮ ዲያሎግ እና አክሽን ላይ ነን ገና ሰው በቪኤፍኤክስ ራሱ ትላንትና ቲክቶክ ላይ ላኩልሽን ቪዲዮ አይተሻላል ኤግዚስት የማያደርገውን ነገር ሲኑ ላይ ምድር ላይ ኤግዚስት የማያደርጉ ነገሮችን በቪኤፍኤክስ እየሰሩ የሌሉ ሰዎችን አምጥተው እዛ ቦታ ማስቀመጥ የሌለ ባክግራውንድ ሎኬሽን ህንጻ ገንብቶ ገባሽ ኢማጂነሪ ወርልድ የኢትዮጵያውያን ስራ ነው አዎ ፕሮሞሽን የኛ ሀገር ስራ ነውና አስቢ እንደዚህ ክሬቲቭ የሆኑ ዳይሬክተሮች ባሉበት ሀገር እንደዛ ዳይሬክቲንግን እንትን ማለት አልፈልግም
ዳይሬክቲንግ በጣም ትልቅ ሙያ ነው፣ የምወደው ማከብረው። ለዛ ነገር ብቁ ሲሆን የራሴን ትልቅ ስራ ዳይሬክት አደርጋለሁ አንድ ቀን። በዚህ እርግጠኛ ነኝ። ግን አሁን የራስን ፕሮዲውስ ከማድረግና የሰው ዳይሬክት ከማድረግ ላልሽው የራሴን እመርጣለሁ። እሺ ሌላ ጥያቄ ደግሞ ልጠይቅህ። ለምሳሌ አሪፍ ስራ ጽሁፍ ሀሳብ መጥቶልህ ራስህ ጻፍከው፣ ዘንድ ፕሮዲውስ የማድረግ አቅሙ አለክ። ግን አቅሙ የሚኖርክ ደግሞ ማለት ነው ለምሳሌ ቤት መኪና አለክ፣ ዘንድ ቤት ውስጥ ቤተሰቦችክ እየኖሩ ነው፣ ወር እህትክ መቅድም እየኖረች ነው ምናምን እንበል። ከዛ ያን ቤት አሲዘክ ተበድረክ ምናምን ከሆነ ነው መስራት እድሉ ያለክ፣ መኪናን ሽጠክ ምናምን ትሰራዋለክ ወይስ ትታገሳለክ አቅሙ እስኪኖርክ? እሱ ከባድ ጥያቄ ነው ስልሽ፣ ከባድ የሚሆነው እንዴት መሰለሽ የማመን ያለማመን ጉዳይ ነው። የማመን ስልሽ ነገሩ በምን ልክ እኔን አሳምኖኛል ማለት ምን ያህል እርግጠኛ አድርጎኛል። እኔ ያላመንኩበትን ነገር ሰዎችን ለማሳመን አልሞክርማ። ፊልም ደግሞ እንደዛ ነው። መጀመሪያ አክቲንግም እኮ የማመን ጉዳይ ነው አይደል? አንቺ ሳታምኚ ለሰዎች አታሳምኛቸውም። አንቺ ፊል ያላረግሽውን ስሜት ሰዎች ላይ ለማጋባት አትሞክሪም። ፊልምም አጠቃላይ ኮንሰፕቱ እንደዛ ነው። እውነት ህይወት እየመሰለ እንድናይ ነው የሚፈለገው እንጂ ኤፒክ ቲያትር ካልሆነ በስተቀር ፌክ ነው ድራማ ነው እያለን እንድናይ ኤክስፔክት አይደረግም። ሰው አንቺን ሰዎችን ለማሳመን አንቺ ማመን አለብሽ። እኔ በምን ጥግ ምን ያህል አመኛለሁ፣ ምን ያህል ነገሩ ሰክሰስፉል እንደሚያደርገኝ፣ ስቶሪው ምን ያህል በቂ እንደሆነ፣ ፕሮዳክቲቭ ምን ያህል እንደመሆን ምናምን ውስጤ ምን ያህል አምኗል። በዛ ልክ ሪስክ የምወስድበት እምነት ውስጤ ከተገነባ ቤት ምናምን እንዳልሽው መኪና እስከመሸጥ የሚያደርሰው እምነት ውስጤ ከተገነባ አብልዱት አደርገዋል። ግን እውነታውን ደግሞ ስታይ አብዛኛው እንደዛ ሪስክ ወስደው የሰሩት 50% ያው የሚያተርፉት ገባው፣ አብዛኛው ይከስራል። ስናይ የሆነ ዞር ብለን ምናምን ስናይ ከቅድስት ምርና ስም መጥቀስ አያስፈልግም። ግን በቃ የሚታወቁ ታሪኮች አሉ። ቤታ ሲዘው እንዲ ሰርተው ዘን ከስራው ሌላ ስራቸውን ያተረፋ ያንተን የመለሰላቸው። በርግጥ ጥበብ ይመልሳል። እኔ ባየሁትም በማምነው የሆነ ሰዓት በኪሳራ ፕሮዲውስ ስታረግ ከነበረ የሆነ ሰዓት ላይ ጊዜውን ጠብቆ ያንን የከሰርክባቸውን ጭምር እጥፍ ድርብ አድርጎ ነው የሚመልሰልን። እኔ እንደዛ አምናለሁ። እንደዛ እኔ የመለሰላቸው እንጂ በሰዓቱ በደንብ ችግር ውስጥ ገብተዋል አብዛኞቹ። እና ያን ነገር አፈራ። አይ ይሄ እኮ ሲስተም ነው ማቂ፣ ይሄ ምር ሲስተም ነው። ከዚህ በፊት ነግሬሻለሁ። እኔ እዚህ ሀገር መጥቼ ማለት አዲስ አበባ መጥቼ መኖር ስጀምር ከዜሮ ነው የጀመርኩት ህይወትን ያለ ምንም ባካፕ። ገባሽ አይደለ? ለዛኔ እኮ ከዩኒቨርሲቲ ወጣክ መጣክ ገባ ምንም የለመድከው ነገር የለም። መኪና ኖሮክ ቤት ኖሮክ ሲሆን እላይ ነክ። ከዛሳ ያንን ነገር አሲዘክ ዘን ፊልሙ ሳይታይ ሲቀር ወይ ቢሰረቅ የት ነው የምትሆነው? እታች ከላይ ወደ ታች በጣም ነው የሚከብደው። እሱማ እኔ በርግጥ ቀስ እያልክ መምጣት አይቻልም። ልክ ነሽ። ከላይ ወደ ታች አግኝቶ ማጣት በጣም ከባድ ነው። ሰዎችም ሲያወሩ ከምሰማው ምናምን እኔ ፊል ባላረገውም ከባድ ነው። ግን ህይወት ደግሞ እንደዛ ነው። የሆነ ጊዜ ዶክተር አብነት የሚባል ጓደኛችን ሲያወራን ምን አለ መሰለሽ፣ ላይፍ ኢዝ ላይክ ኢሲጂ። ገባሽ? ህይወት ጎማ ውስጥ ያለ ሰው ሞተ የምንለው ምን ሲሆን እቺ ላይኗ ጢን ብላ ቀጥ ብላ ስትሄድ ነው አይደል? በቃ ኢነፍ ያኔ ላይፍ አቆመ። የሆነ ሰው ላይፉ እንደዚህ ከሆነ ሞኖቶንስ ከሆነ እንዲህ ቀጥ ያለ መስመር ከሆነ ሞቷል። በህይወት የለም። በህይወት መኖርሽን ቼክ ለማድረግ ግድ ያ አፕ ኤንድ ዳውን መኖር አለበት። ገባሽ? ያ ሲስተም ውስጥ ከሌለሽ ሞተሻል። ገባሽ? የዛሬ 7 ዓመት የነበርሽበት ቦታ ላይ ዛሬ ካለሽ ጀስት መተኛት፣ መነሳት፣ መብላት፣ መጠጣት something እንደዛ አይነት ከሆነ ላይፍሽ ሞተሻል ኦሬዲ እኮ። ገባሽ? እኔ እንደዛ ነው ፊልም ማድረገው። እንደዛ ሆኜ ረጅም ዓመታትን ጀስት የተደላደለ መሰለኝ ላይፍ ላይ ያ ኮምፈርት ዞን መስሎኝ ዝም ብዬ እንደዚህ ቀጥ ያለ ላይ ረጅም ዓመት ከምኖር እየወጣው እየወረድኩኝ በቃ ጀስት የታችኛውንም የመጨረሻውን የላይኛውንም እያየሁት እየተንቀሳቀስኩ ብኖር እመርጣለሁ። እንደ ኢሲጂ ማለት አረዘምሽብኝ ግን አረዘምሽብኝ። በቃ ስታወራ መጣልኝ ሀሳቡ። ታውቃለህ ውስጥ የተፈጠሩትን ጥያቄዎች ጠይቀኝ። እነዚህ ለራሱ ጥያቄዎች ነበሩኝ፣ ግን ረጅም ስታወራ ስረሳው ስታወራ ስጠፋብኝ። እኔ እንዲህ ነኝ፣ ወረኛ ነኝ። ረጅም ጥያቄ ተጠየቁኝ አረዝማለሁ። እሺ ጠይቅ። ትፈሪያለሽ? አትፍሪ። ነገር እንደዛ ምን ጥያቄ ነው? ማን ነገር ጽፋለሁ እንዴ? ባይዘው እኔ ያላየው ጥያቄ አለ መንተዬ የጻፈችው እሱ እንደ
ፍቅር ይዞሽ ያውቃሉ ይላል። ላንተ ሲሆን ይዞክ ነው የሚሆነው መቼም ፍቅር ይዞክ። እሺ ንገሪና ያውቃል ላንተ ኮነ ጥያቄ አይደለም። ፍቅር ደስ የሚል ነገር ነው። ፍቅር ጥሩ ነገር ነው። በተፈጥሮ የተባረከ ነገር ነው። በልበልስ በሰው ሰራሽ ነው ያልተባረከው ታዲያ በልበልስ ምን ሳታውቀው ትልቅ ነገር ተናገር። እሺ ፍቅር ቆንጆ ነገር ነው እንዳልሽው። እሺ አረ ቤት ይቆጡኛል እንደዚህ አይነት ጥያቄ አለ። ቤት ይቆጡኛል። አይ ግን ይዞኛ ቃል ብቻ ሳይሆን አራት አካባቢ አራተኛ ይሄ እውነት የሚያስገርማል። እኔ አራተኛ ክፍል ሲጀመር ሴት ፈራ ነበር። አጠገቤ ሲቀመጡ አለቅስ ነበር። አንቺ ትቀልጃለሽ። እዛው ከመንትያ ጋር ያማችሁኝን እዛው ትጨርሱታላችሁ። ስሰማ ማለት ነው ዳጊ 8 አይደለም 10 ምናምን ክፍል ሆኖ 10 ምናምን ማለት ነው ሆኖ ሴቶች ይፈራ ነበር አሉ። ኧረ እኔ 10 ምናምን አልፈራም። 8 ጁጄ ያለው ነበር 8 ቀስ እንትና ትባልሽ ተቸግረው ነበር አሉ። ጉድፈል ስሰማ በታሪክ ብቻ ብዙ ነገር ሰምቻለሁ። ከመቅደም ጋር እናወራበታለን። ቆይ ትነግራችኋለች። ጓዳ ያማችሁኝ አንሶ ሶሻል ሚዲያ ላይ ልታሙኝ ነው እና ማሳለን እንጂ ብቻ ወደ ጥያቄው ስንመለስ ያውቃል። በዚህ አጋጣሚ ባይዘዌ ማወቅ ብቻ ሳይሆን ከረንትሊ ያለኝ ፊሊንግ ነውና ምን ነው ደረገጥሽ? ነግረኛ ታገም አዎ ይሄው አሁን ከህዝብ እኩል እየነገርኩሽ ነው። ለምን ከህዝብ እኩል እንዴ? በፊት ነው ማወቅ ያለብኝ። አይደለም አጋጣሚ አልነበረም፣ እድሉ አልነበረም። ዳጊ ስንቴ ተወርዳቃል ስለ እንደዚህ አይነት ነገርኛ ባለንበት አይደለም መወራት ብቻ ሳይሆን ጀስት አንዳንዴ ከራስሽ ጋር እርግጠኛ መሆን ያለብሽ ነገር አለ። ለሰዎች ሼር ከማድረግሽ በፊት በዛ ነገር እርግጠኛ መሆን አለብሽ አይደል? ከዛ ነገር አንፃር ይቅርታ ጠይቀን ማሳለፍ ጀይ ይቅርታ ለነገርሽ ይገባል። አይ ይቅርታ አይደለም በቃ ይሄው ዋናው ማወቅሽ ነው። እኔ ድብቅ ሆንኩብሽ ሶሪ ማኪ ኦልሬዲ አሁን አውቀሽዋል። ዋናው ማወቅሽ ነው። ይቅርታ የሚያስጠይቅ ነገር አላጠፋውም። ማንም ሰው ሊሰማው የሚችለው ስሜት ማንም ሰው ሊሰማው የሚችለው ስሜት ነው የተሰማኝ። እኔ ልሄድ እያሰብኩኝ ነው ግን አልነግርህም። አይ ማኪ የምሬን ነው የቀልድኩ አይደለም። እንደዛ ሳይሆን እልህ ምናምን ሳይሆን ሲሪየስሊ እንደውም እነግርሻለሁ ብዬ እያሰብኩ ነበር። በዚህ አጋጣሚ ላንቺም ለኦዲየንሶቼም ላሳውቅና ሰሞኑን እንደዛ አይነት ፊሊንግ እየተሰማኝ ነውና ጀስት ከራሴ ጋር እያወራሁ ነበር። በስሜት እርግጠኛ እስከመሆን ዝም ያልኩትና አላውቅም ብቻ እስኪ እንደው ጓደኛ ምን ተመክሪኛለሽ? እኮ ነገርካት አልነገርኳትም። ሆናለሽ ልጅቷ ግማራ ነገርን ይገባል ነው ጋና ማክ ነበር እኮ አንቺ አሜቱ ነው የሚያሳስብሽ የኔ ላይፍ። ኤኒዌይስ ልጅቷ ታውቂያታለሽ ግን ማርያም እንቀራረባለን። አንቺንም ታውቅሻለች፣ ተተዋወቃላችሁ። ግን ያን ያህል ከኔ ጋር እንደምትቀራረባ አትቀራረቡ። እንዴት ነው ማውቃት? ፕሮዳክሽን ላይ ነው። የት ፕሮዳክሽን? ታዩ እሱን ብቻ ፕሮዳክሽን ላይ ተዋወቃላችሁ። ጽናት ላይ ትሰራለች። ከጽናት ጋር የሚገናኝ ስቶሪ የላትም ግን ብቻ ታውቂያታለች ፕሮዳክሽን ላይ እና አላውቅም ማኪ ጀስት ዛሬ ልንገራት ነገ ልንገራት ምናምን እያልኩኝ ወይ ደግሞ የተሰማኝ ስሜት ልክ ነው አይደለም ብቻ ከራሴ ጋር በጣም እየተጣላሁ ነው ያለሁት እና ጀስት እንደ ጓደኛ አንቺ ምን ትመክሪኛለሽ? እንቆርጠዋለን በቃ ማናት ንገሪ መጀመሪያ ማናት ነው እንዴ? እሱን አልናገርም ፐብሊክሊ ስሟን አልጠራም እኮ እንቆርጠዋለን። አይ ለምን ይቆረጣል? በቃ ተይው እንዝለለው እሱንና አረ እንደ ጓደኛ ምን ትመክሪኛለሽ አንቺ? ምን ልምከር እኮ ማናት የምትወልጅ ናት ማንነት እንዴ ለምን በቃ ጀስት ሰው ሲያፈቅር ጸባይዋ ፐርሶናሊቲዋ ምናምን ብሎ አይደለም ገባሽ? በካልኩሌሽን አይደለም የምታፈቅር ዝም ብሎ ይሰማሻል ስሜት። እነዚህ ነገሮች ከዛ በኋላ ነው የምታጣሪው አይደል? አይ ሶ ተሰማኝ እኮ አውቃታለሁ ቀርባታለሁ ብለሃል አይደል? ከቀረብክና ካወቃት እኮ አፍቅረህ ልብህን ድፍን አድርገህ ይሄ ሰው ስለማይሆን ህይወት ስለማይሆነኝ ብለህ አልፈህ አይ እንደምታወሪው ቀላል አይደለም ማለት እንደምታወሪው ቀላል አይደለም። ልብሽን ማስቆም ከባድ ነው። ስታፈቅሪ በልብና በህሊና መሀል ነው ሳንዱች የምትሆኚው። ሰው አንዳቸውን ከመረጥሽ የግድ አንዱን መጉዳት አለብሽ። ህሊናሽን ከመረጥሽ ካልኩሌሽን ውስጥ ከገባሽ ልብሽን ጎርተሽ ሰብረሽ ነው አይ የልብን ስሜት ነው ማዳመጠው ካልሽ ደግሞ ከህሊናሽ ጋር መጣላትሽ የማይቀር ያ ቀላል ማለት ቀለል አድርገሽ እንደዛ ለትኝ በቃ መጥፎ ካልሆነች ይሄንን ማውራታችን መጥፎ የሚባል ባህሪ የላትም ግን ያው ትንሽ ብዙ ጊዜ ኦቨር ምናምን ትወጣለች እና ፕሮዳክሽን ላይ ራሱ ስቲል ሀላል ሲጋራ ምናምን ታጨሳለች ጠጣለች ምናምን
ያን ያለ መጥፎ የሚባል ነገር የላትም እና ጠጣለች ታጭሳለች ትቀማለች ወዛር ምናምን ብቻ ሁሉንም ነገር ነው የምታደርገው ልጅቷ ሁሉንም ነገር ትበላለች ትጠጣለች የምትል እኮ ነው የምትመስለው ቀለል አድርገው አይ የምሬን ነው ለምን አትሆነኝም ማኪ ዋናው እኮ ፍቅሩ ነው እኔ እንጃ እሺ ለመቀየር ሞክራ ገና ከልጅቷ ጋር እኮ እዚህ ግባ የሚባል ቅርርብ የለንም አይደል የምን መቀየር አመጣሽ ሞክርና መጀመሪያ ምን ልሞክር ለመቀየር ነው ባትቀየርም ግን እኔ ሀሳቤን አልቀየርም ምንም ማድረግ አልችልም በቃ ወድቻታለሁ እሷ እንደምትፈልገው ሁሉ እኔም እኖራለሁ አብሬያት እንደዛ የሚባል ነገር አለ እንዴ ልጅ ይፈራል ቤተሰብ ይመጣል እንዴ አላውቅም እሱ ሲደርስ እናስብበታለን ከረንትሊ ባለኝ እንትን ግን ከነማንነቷ ከነሱሷ ከነ አስቸጋሪ ባህሪዎቿ ቀበላታለሁ እሷ ከኔ ጋር ለመፍቃደኛ ኮነች እሺ እሷ ላጭስ ብላ ስትሄድ አንተ ትሆናለህ በረንዳ ላይ ያለውንም እንዴ ወይ እሷ ቤት ታጨሳለች ወይ ውጭ ስታጨስ እኔ ቤት ሆናለሁ እሺ ልጨብስ አዳር ኦቨር ስትወጣስ ችግር አለ ቤት ጠብቃታለሁ ትሄድ ፏተለ ከዛ ትምጣ ትቀበላለህ አዎ ገባበትና ሲያቃጥል አይ እንደ ጓደኛ ገባበትና ሲያቃጥል አይባልም ማኪ ጀስት ምክር ነው አይደል ሊጠየቅኩሽ እኔ ምን ልበል ታዲያ እንዴ የስሙት ትለቋለህ ይሄን ነው ትቆርጣለህ አይ ለምን እቆርጣለሁ በቃ የተናገርሽ ነገር ልክ ነው ብለሽ እንታስቢው ነው አይደለ አሮን ምን አጋባኝ ራስነ ቆርጣለሁ የመረጥከው እንዴ ምን ማለት ነው አንተ እንደ ጓደኛ የምትመክሪኝ ይሄንን ነው በቃ እና ምን ልበል አትሆንክም በቃ እንዴ ለምን ጭቅና አርግና ይሄን ጊዜ አሳልፎ ካጠገቧ አንቺ ቀልድ ነው እንዴ ያፈቀርኳት ልጅ አትሆንም ምናምን ቀልድ ቢያንስ አሳማኝ ምክንያት ስጪኝ እኮ አሳማኝ ምክንያት ሰጠው ሱሰኛ ከሆነች አትሆንክም ይሁና ምን ችግር አለው ሱስ ሚድን ነገር እኮ ሞክር መጀመሪያ ማለት ነው መውደድህን ትወቅ ሲጀመር ካልነገርካትም ላይቀልህ ይችላል ስለዚህ መውደድህን ትወቅ እንደምትወዳት ለቁም ነገር እንደምትፈልጋት እንድትቀየር እንደምትፈልግ ነገራት ለመቀየር ሞክር አብራት ከብዙ ወንዶች ጋር ትሆናለች ማለት ከብዙ ወንዶች ጋር ይወራባታል ያስ ችግር አለ ተቀበለ ተመችቷል ተቀበለ ለማስተካከል መሞከር ተቀበለ ለማስተካከል እና አንተን ከተመቸ ከኔ ምን ልበልህ እንዴ እኔም ቢመቸኝ አንቺ ካልተመቸሽ አልተመቸኝም አትይም አትሆንም እቺ ልጅ አትሆንም ይቅርብህ እልሃለሁ እንደዛ አልኩ መጀመሪያ እኮ አልሰማም አልከኝ ስለዚህ ማለት ነው ያለ ከማራጭ ምን እንደሆነ ታውቃለህ መሄድ ለልጅቷ እንዲ ለቁም ነገር ነው የምታስበው ቁም ነገር ነው ማስበው እንዲ ብለህ ታወራታለህ ከዛ በኋላ የምታቆም ከሆነ እያገዝካት በምላገዝሽ አንቺ ከዚህ ውስጥ እንድትወጪ በገንዘብ ነው እንዳግዛት የምትፈልገው በቃ በገንዘብ ነው የሲጋራ ምናምን የጨብሲ እንድሰጣት በዛ ነው እንዳግዛት የምትፈልገው ነግራት ነው እንደዛ አለች ነው በምላግዝሽ ስላት በገንዘብ አለች አዎ ከመጨበሽ ነገር አርጋል ተረዳችክማ አንቺ ነሽ ቁም ነገር አርግሻል ተረዳሽኝ እሷ ናት እንጂ ማርያም እሷ ናት ቁም ነገር ታዩ ብቻ ያሳዝናል እንደዚህ አይነት ፋመሲኝ ነበር ጋይስ ብቻ የሆነውና የሚባል ነገር የለም እኔ ጉድሽል ሰው ብዬ ነበር ምንም ምን ሱሰኛ አላፈቀርኩም እግዚአብሔር ይመስገን ሱስ የለባትም አላፈቀርኩም እግዚአብሔር ይመስገን አንቺ እንደዚህ ነው ግን ምን ምክሪ እና ምን ልበል ዳጊ ድፍን አልኩ ድፍንስ ድፍንስ ኧረ ተይ በእናትሽ ብቻ ያስተዛዝባል እሺ አንቺ እንዴት ነሽ እኔስ እንደኔ እግዚአብሔር ክርስቶስ ያውቃል ለምን ነው የማይሆኑ ጥያቄዎች የምትጠይቀው አመልስ ምን መልስልህ ፍቅር የሚለው ጥያቄ ፍቅር ምን ይዞሽ አውቃል ፍቅር መጥፎ ነገር ነው በነገራችን ላይ በዚህ አጋጣሚ ነው ለእናንተ መንገር የምፈልገው አይባልም ፍቅር ጥሩ ነገር ነው አይባልም የእናቴ አባቴ እህቴ ወንድም ፍቅር ጥሩ ነገር ነው ያጎቴ ያክስትም ጥሩ ነገር ነው እሱ ጥሩ ነው ገባችሁ ከዛ በተረፈ ሌላኛው ጥሩ ነገር እንደሆነ ታውቃላችሁ ስራ ነው ስራ ልፋ ጥረግለ ብላ ይላል እስካትናቲ እና ስሩ ልፉ ጥራችሁ ግራችሁ ብሉ እንበላለን ጋይስ እንዳያችሁት አልበስብስ አልፈልስ ጥያቄውን ይሁን ብቻ ይመቻችሁ አራዳ ልጆች በቀጣይ ቪዲዮ ፋፈሽ እንላለን እንገናኛለን የዛሬውን ቪዲዮ ከወደዳችሁት ሼር ላይክ ኮሜንት አድርጉ ሰብስክራይብ እንዳትረሳ ያላረገ ካለ ነው የሚኖር አይመስልም